بسم الله الرحمن الرحيم وصلى الله وسلم وبارك على نبينا محمد وآله وأتباعه أجمعين في ذكر المعجزات የመልእክተኛውን ተአምራት ያወሳን እንገኛለን። አላህ Subhanahu Wa Ta'ala መልእክተኞችን በተለያዩ ተአምራት ልኳቸዋል። لقد أرسلنا رسلنا بالبينات እኛ መልእክተኞቻችንን በተለያዩ ተአምራቶች ልከናቸዋል። አይ ሙዕጂዛት الظاهرات الباهرات በተለያዩ ሙዕጂዛት ለተለያዩ ነቢያቶች አላህ ሰጥቷል። አንድ ነብይ ወደ ህዝቦቹ ሲላክ ህዝቦቹም ያሳመነበት መለኮታዊ ገዛ እንዳለው የሚያሳይበትን ተአምር አላህ ይሰጠዋል። እነዛ ነቢያቶች ይዘውት የሚመጡት ተአምር ታዲያ ጊዜውን የዋጀ ተጨባጩን ያማከለ የማህበረሰቡን ግንዛቤ የመጠነ ካልቸራቸውን ቀለማቸውን የሚመስል ነው። ልክ እንደነሱ ሁሉ ረሱልም አለይሂ ሰላቱ ወሰላም በርካታ ተአምራትን አላህ ደርሳቸው ሰጥቷቸዋል። ዋናው ተአምራቸው ቁርአን ነው። ሙዕጂዛቸው ሙዕጂዘቱል ኻሊዳ ተአምራቶቹ ተዝቆ የማያልቀው ያው የሆነ ያላህ ቃል ነው። ግን ደግሞ በተጨባጭ የሚነካ የሚዳሰስ የሚታይ የሚሰማ የሚሸተት ተአምረን ረሱል መሬት ላይ ፈጽመው ወደ ጌታቸው ሄደዋል። ኢማም ነዋዊ في شرح مسلم ከ1200 በላይ ተአምራቶችን እንደሆነ ተናግረዋል። ኢማም አስበሃኒ ወኢማም አልበይሃቂ في دلائل النبوة ላይ እነሱም በርካታ ተአምራትን ጠቅሰዋል። ምናልባትም ከ1200 በላይ ናቸው። አንዳንዶቹ 7 ሌሎቹ እስከ 9 መጽሐፍትን በዚህ ዙሪያ ብቻ ጽፈዋል። የእሳቸው ተአምር መሬት ላይ ያሳዩት ጨረቃ መሰንጠቅ፣ ውሃጃቸው ላይ ማፍለቅ፣ የታመመን ማዳን በአላህ ፍቃድ የሰሩትን ሁሉም ዘግበዋል። ዛሬ አንዱን ላውሳላችሁ ከተአምራታቸው ውስጥ መዲና ላይ ከባድ ድርቅ ገባ፣ ዝናብ ጠፋ፣ ሰብሎች ደረቁ፣ እንስሳዎች ሞቱ፣ ሰው ውሃ ተጠማ፣ እርሻው ደረቀባቸው። ታዲያ እንደ መልእክተኛው አለይሂ ሰላቱ ወሰላም ኹጥባ ሊያደርጉ ሚንበር ላይ ቆመዋል። ንግግራቸውን ቀጥለዋል። እንግዲህ አንድ ሰው ኹጥባ ሲደረግ ሁላችንም ጸጥ ብለን እንድናዳምጥ ታዘናል። حتى من مس الحصى فقد لغى ጠጠር ይዞ እንኳን እንደተጫወተ ሰው ኹጥባው ላይ ትኩረት ነፍጓል ተብሎ ክፍያውን ሊያጣ ይችላል። ከአላህ ዘንድ የሚያገኘውን አጅር ሊቀንስበት እንደሚችል በሐዲስ ተዘግቧል። አንድ ሰው ግን በሚንበሩ አቅጣጫ ባለው በር በኩል ሰውን ያለፈ መጣና የአላህ መልእክተኛ አላቸው። ዞሩ ኹጥባውን እንዴት ቆረጠው? ይህ ሰው ምን ገጥሞት ነው? ሷሃባ ሁሉ ተገርሞ ያየዋል። የአላህ መልእክተኛ ሀለከ الأموال وانقطعت السبل فادعوا الله أن يغيثنا የአላህ መልእክተኛ ወይ ገንዘቦች ንብረቶች ጠፉ፣ አዝርዕቱ ወደመ፣ አላህ ዝናብ እንዲያወርድልን እባክህ ተማጸነው አሉ። ረሱል ሰለላሁ ዐለይሂ ወሰለም እጃቸውን ወደ አላህ ነሱና አላህ ሆይ እስቂና اللهم اسقنا اللهم اسقنا الله ሆይ አጠጣን 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 አሉ። አነስ روى الحديث አነስ ምን ይላል? والله ما في السماء ምንም ሰማይ ላይ ቀዛዓተን ትንሽ ጉም እንኳን የለማል። ነገር ግን በአንድ ሰልዓ በሚባል ተራራ እነሱ ካሉበት አካባቢ ያለ ተራራ ጥግ አንዲት ከጀርባ ትንሽ ደመና ወጣች ይላል። ወደ መሃል ሰማይ መጣች። حتى اذا توسطت መሃል ላይ ስትደርስ ተዘረጋች፣ ሰፋች፣ ሰማዩን ሞላችው። ባንዴ ደመነ ሰማዩ። በአላህ ይሁንብኝ ይላል አነስ። ረሱሉ ከሚንበሩ አልወረዱም፣ አላህ ዶፍ ዝናብ የለቀቀበን ቢሆን እንጂ። ረሱል ከሚንበር ወርደው ከኹጥባ ሊያሰግዱ ሲሉ ጺማቸው በውሃ ርሶ ነበር ይላል። ይህ የነብዩ አለይሂ ሰላቱ ወሰላም ትልቅ ተአምራቶች ውስጥ አንዱ ነው። በጣም የሚገርመው ግን ይህ ሐዲስ እንዲህ ብሎ ሳምንት አለፈ፣ ሳምንቱን ሁሉ ዘነበ ይላል። ምንም ፀሐይ ሳናይ 6 ቀን አለፈ ይላል አነስ። በሳምንቱ ኹጥባ ሊያረጉ ንግግር ሊያረጉ ሚንበር ላይ ቆመዋል። አሁንም ያ ሰውዬ በዛው በር ገባ። አሁን ደግሞ ምን ገጠመው? ትናንት ዝናብ ይምጣልን ነው። አሁን ደግሞ ያ አላህ መልእክተኛ እባክዎት እንስሳቶች ሞቱብን፣ አዝሮቱ ጠፋብን፣ አላህ ዝናቡን እንዲይዘው ለምኑልን አላቸው። ሱብሃንአላህ። ረሱልም ሰለላሁ ዐለይሂ ወሰለም ዝናብ በረከት አይደል ጸጋ አይደል መልስልን አይባልም።
اللهم الله وي ዝናቡን حوالينا ولا علينا እኛ ላይ አታድርገው በዙሪያችን አድርገው اللهم على الآكام በኮረብታዎቹ አካባቢ በተራራዎቹ አካባቢ ومنابت الشجر ዛፎች በሚበቅሉበት አዝሩት በሚበቅልበት አካባቢ አድርገው ብሎ ዱዓ አደረጉ ከዛም ይላል አነስ በጣም የሚገርመው ተአምሩ ልክ ወደ ሰማይ ያዩና አንዱን ጉም በእጃቸው አመላክተው እንዲሄድ ሲሉት ወደ ቀኝ ይሄዳል ሌላኛውን ወደ ግራ ሲያመላክቱት ወደ ግራ ይሄዳል መዲና መሃሏ ፀሐይ ሆነች በመዲና ዙሪያ ግን ዝናብ ሆነ حتى ይላል አነስ ምን ይላል በመዲና ዙሪያ መዲና ደሴት እስክትመስል ድረስ በውሃ የተከበበች ደሴት እስክትመስል ወደ መዲና የሚመጡ ሰዎች ይመጡና መዲና ዙሪያዋን ከባድ ወንዝ እንዳለ መዲና ደግሞ ለብቻዋ እንደታጠረች ከዋውጭ ይነግሩን ነበር ይላል አነስ ረዲየላሁ ተዓላ ዐንሁ ይህ ከነብዩ አለይሂ ሰላቱ ወሰለም ተአምራቶች ውስጥ አንድ ነው ወአብየዱን يستسقى الغمام بوجهه ربيع اليتامى عصمة للأرامل يك النبي صلى الله عليه وسلم ተአምራቶች ውስጥ አንዱ ነው ሶስተኛ ከዚህ የሚገርም ተአምር የምንማረው ትምህርት ቢኖር ሁሉም ነገር ሚዛን ሲኖረው ልክ ሲኖረው የሰመረ ይሆናል ዝናብ ሲበዛም ጥፋት ነው ዝናብ ሲጠፋም ጥፋት ነው ሁሉም ነገር በባላንስ በሚዛን ሲሄድ እጅግ መልካም ነገር መሆኑን እንማርበታለን እኔና በርካታ ነገሮች ከዚህ ታሪክ የምንማረው ነው በሰማነው እንጠቀም ያርገን ሌላ ተአምራቶችን እናውሳለን ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ